ኤቭሪባዲ ዌልካም ቱ ዲስ ቻናል። ቪዲዮ ኤዲተር እንዴት መሆን ይቻላል? ቪዲዮ ኤዲቲንግስ ወርክ ፍሎ እንዴት ማወቅ ይቻላል? እንዴት ፈጣን ወይም ደግሞ ጎበዝ ቪዲዮ ኤዲተርስ ለመሆን ምን ያስፈልጋል የሚሉትን እያንዳንዱን ስቴፖች ከዜሮ ጀምራችሁ እስከ አድቫንስ ሌቭል እስከምትደርሱበት ስቴፕ ዛሬ ቪዲዮ ማሳያችሁ ይሆናል። ሶ እናንተ ማድረግ የሚጠበቅባችሁ ነገር ይሄን ቪዲዮ እስከ መጨረሻው መመልከት ነው። ምክንያቱም ይሄን ቪዲዮ 4 ወይም ደግሞ 3 ደቂቃ ተመልክታችሁ ብትወጡ ቪዲዮ ኤዲተር መሆናችሁ ማለት ነው። ምክንያቱም አብዛኛውን ቪዲዮ ኤዲተሮች በጣም ብዙ ሀስሎችን አሳልፈው ነው ቪዲዮ ኤዲተር የሆኑት። ምክንያቱም ቪዲዮ ኤዲተር ደግሞ ምን ያህል ተፈላጊ ሙያና አሁን ላይ ጥሩ የሚያበላ ሙያ መሆኑን ይታወቃል። ሶ እናንተም ይሄንን ስኪል የምትፈልጉት ከሆነ እኔ ከዜሮ ጀምሮ ከኢንስታሌሽን ጀምሮ ማሳያችሁን ስቴፖች እስከ አድቫንስ ሌቭል እስከምትደርሱ ድረስ በስቴፕ ከፋፊ ስለሰራውላችሁ ሶ እናንተ ያን ቪዲዮዎች ከመጀመሪያው ጀምራችሁ መመልከት ይኖርባችኋል። ሶ እኔ ማሳያችሁን ነገሮች እያንዳንዱ እናንተ ኮምፒውተራችሁ ላይ ፕራክቲስ አድርጉ። ወደ ቪዲዮ እንግባ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰዎች ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ በዚህ በፓርት 1 ቪዲዮ እንዴት አፕሊኬሽኑን ኢንስቶል እንደምታደርጉትና እንዲሁም ደግሞ ኢንስቶል ካደረጋችሁ በኋላ ውስጥ ላይ ያሉትን ሙሉ ቱሎቹን እያንዳንዱ ማሳያችሁ ይሆናል ማለት እያንዳንዱ ለምን እንደሚጠቅሙ እነሱም በደንብ እናያለን ማለት ነው። ሶ ይሄንን ፓርት 1 በደንብ መከታተል ይኖርባችኋል። ምክንያቱም ፓርት 2 ላይ ቪዲዮዎችን ኢምፖርት አድርገን ስንጠቀም እነዛን ቱሎች በትክክል ካላወቅን ፓርት 1 የግዴታ በትክክል ማየት ይጠበቅብናል ማለት ነው። ስለዚህ ወደ ኋላ እንዳትመለሱ በደንብ አሁኑን ፓርት 1 በደንብ ተከታተሉ። ከኢንስታሌሽን ጀምሮ እስከ ቱሎችን እንዴት መጠቀም እንዳለባችሁ ጨምሮ በደንብ ማሳያችሁ ይሆናል። ሶ ለምሳሌ እኔ ፋየርፎክስ ነው የምጠቀመው። ፋየርፎክስ ላይ ገብቻለሁ። ስለዚህ አዲስ ታብ ትከፍቱና እዚህ ላይ ካፕከት ፎር ፒሲ ብላችሁ እንደዚህ ብትሉት ይመጣላችኋል። የመጀመሪያውን ይሄንን ካፕከት የሚለውን ኦፊሻል ዌብሳይታችሁ ነው። ስለዚህ ይሄን ክሊክ አድርጋችሁ ትገባላችሁ ወደ ውስጥ። እንደዚህ ክሊክ ስታደርጉ ዳውንሎድ የምታደርጉበትን ሊንክ ውስጥ ላይ ያስቀምጥላችኋል ማለት ነው። ሶ እንደዚህ ከገባችሁ በኋላ ዳውንሎድ ፎር ፍሪ ይላል። ይሄንን አንዴ ክሊክ ታደርጉታላችሁ ማለት ነው። በመቀጠል እንደዚህ ክሊክ ስታደርጉት ዳውንሎድ ኦልሬዲ እዚህ ጋር እንደምትመለከቱት ዳውንሎድ ያደርግላችኋል። በመቀጠል ይሄንን እኔ ኦልሬዲ ኢንስቶል ስላደረኩት ነው። እናንተ ይሄን አንድ ክሊክ አድርጋችሁ ኢንስቶል ታደርጋላችሁ። ከዛ በመቀጠል እዚህ ጋር ሰርች ላይ ትመጡና ካፕከት ብላችሁ ስታደርጉ ኢንስቶል ኦልሬዲ ኢንስቶል ስላደረጋችሁት ኢንስቶል አፕሊኬሽኑ ፒሲያችሁ ላይ ስለሚጫን ሰርች አድርጋችሁ ብቻ መክፈት ነው የሚጠበቅባችሁ። በመቀጠል ይሄንን ኦፕን ትሉታላችሁ ማለት ነው። ሶ ኦፕን ስትሉት እንዳለ ካፕከት አፕሊኬሽንን በስልካችሁ የምታውቁት ማለት ነው። በጣም ሰፊ ብሮድ ሆኖ ለኤዲት ለማድረግ ምቹ ሆኖ ይመጣላችኋል ማለት ነው። ኢንተርፌሱ ከስልክ የሚለየው ኤዲት ለማድረግ እዚህ ፒሲ ላይ በደንብ ይመቻል እና ደግሞ ካፕከት በጣም አሁን ላይ በጣም እየተፈለገ ያለ ሶፍትዌር ነው። ለምን ካላችሁኝ ምክንያቱም በቀላሉ ቶሎ በፍጥነት ኤዲት ለማድረግ ይመቻል። ምክንያቱም ሶ አፕሊኬሽኑን ከፍተናል። ስለዚህ ኦቨርኦል ያለው ኢንተርፌስ ይሄን ይመስላል። ስለዚህ በደንብ ተከታተሉ። ከዚህ ከመጀመሪያው ጀምሬ ላሳያችሁ። እዚህ ጋር እንደምትመለከቱት ከላይ ያሉት ታስክባሮች ላይ ቱሎች አሉ። ሚዲያ፣ ኦዲዮ፣ ቴክስት፣ ስቲከር፣ ኢፌክት፣ ትራንዚሽን፣ ካፕሽን፣ ፊልተር እንዲሁም ደግሞ እቺን አቅጣጫዋን ስነካት አጀስትመንቶች አሉ። ስለዚህ እነዚህ ለምን የሚጠቅሙናል ስንል እዚህ ጋር ሚዲያ ላይ ስንመጣ እዚህ ጋር እንደምትመለከቱት ኢምፖርት የሚል አለ። እንዲሁም ደግሞ ሚዲያ እዚህ ጋር ሰብ ፕሮጀክት የሚል አለ። ዮር የሚል አለ። እዚህ ጋር ደግሞ ፕሪሴት ብራንድ ስፔስ የሚል አለ። ስለዚህ የመጀመሪያውን ስናይ ኢምፖርት የሚለው እዚህ ጋር እኛ ፉቴጆችን ወይም ደግሞ የቀረጽናቸውን ቪዲዮዎች ኢምፖርት ማድረግ ስንፈልግ እዚህ ጋር ነው ኢምፖርት የምንለው። ኢምፖርት እንደምትመለከቱት ከፋይላችን ላይ ወደዚህ ወደ ካፕከት አፕሊኬሽን ቪዲዮዎችን ኢምፖርት ማድረግ ስንፈልግ ኢምፖርት ብለን እንደምትመለከቱት እዚህ ጋር ያስመርጣናል ማለት ነው። ስለዚህ እኛ የምንፈልገውን እዚህ ጋር ሴሌክት ካደረግን በኋላ በዚህ መልኩ ኢምፖርት እንለዋለን። እንደምታዩት በጣም ብዙ ቪዲዮዎችን አሁን ለምሳሌ እኔ ሴሌክት ያደረኩት እዚህ ጋር ሴሌክት አድርጎ ኢምፖርት እያደረገልኝ ነው ማለት ነው። በቀላሉ ኢምፖርት ላይ ያለው ነገር ይሄ ነው። ፉቴጆችን ወይም ደግሞ ቪዲዮዎችን ከፋይላችሁ ወደዚህ ወደ ካፕከት አፕሊኬሽን ኢምፖርት ማድረግ ማለት ነው። ይሄኛው ደግሞ ዮርስ የሚለው እዚህ ጋር ለምሳሌ ፕሪሴቶችን እናንተ ብታዘጋጁ ኢፌክቶችን፣ አውዲዮ ኢፌክቶችን ብታዘጋጁ በስማችሁ እዚህ ጋር አስቀምጣችሁ ሲፈልጉ እንድትጠቀሟቸው ማለት ነው። ትሬንዲንግ የሆኑ ላይብራሪዎች መጠቀም ከፈለጋችሁ እዚህ ጋር በቀላሉ መጠቀም ትችላላችሁ ማለት ነው፣ ዳውንሎድ እያደረጋችሁ። ሌላኛው አውዲዮ ነው። እዚህ ጋር እንደምትመለከቱት አውዲዮ ላይ ደግሞ ምን አለ ስንል እዚህ ጋር ሙዚቃ አለ፣ ብሎጎች አሉ፣ ማርኬት ካፕከቶች አሉ። ትሬንዲንግ የሆኑ አውዲዮችን በቀላሉ እዚህ ጋር ማግኘት ትችላላችሁ ሰርች እያደረጋችሁ ማለት ነው። እዚህ ጋር ዳውንሎድ እያደረጋችሁ እንደምትመለከቷቸው በጣም ብዙ ናቸው። ስለዚህ እዚህ ጋር ማግኘት ትችላላችሁ። ሌላኛው ደግሞ አውዲዮ ላይ ምን አለ በጣም ወሳኝ የሚባለው ፓርት ሳውንድ ኢፌክት ነው። ሳውንድ ኢፌክቶችን ደግሞ በቀላሉም እዚሁ ላይ ማግኘት ትችላላችሁ። እንደምትመለከቷቸው ትራንዚሽኖች አሉ፣ ትሬንዲንግ የሆኑ ሳውንድ ኢፌክቶች አሉ። እንዲሁም ደግሞ ሂት ስኬል፣ ሂት ማለት ለምሳሌ የሆነ ነገር መጥቶ ግጥም ሲል የሆነ የሚያሳይ ኢፌክት ያለው ማለት ነው። እንደነዚህ አይነት ኢፌክቶች ስኬሎች አሉ።
ውሻ አሁን ለምሳሌ ከአንዱ ቪዲዮ ወደ አንዱ ቪዲዮ ሲሄድ የሆነ ግዴታ ትራንዚሽን ያስፈልጋል። ልክ እንደዚህ ውሽ የሚል አይነት ነገር ማለት ነው። ሶ እነዛን እዚሁ ላይ ማግኘት ትችላላችሁ ማለት ነው። ሌላ ቦታ መፈለግ አይጠበቅባችሁ፣ እዚሁ ላይ ያሉላችሁ ማለት ነው። ሌላኛው ቴክስት ማለት ነው። ቴክስት ደግሞ እዚህ ጋር እንደምትመለከቱት ይሄ ደግሞ ለቪዲዮአችሁ በጣም ህይወት የሚዘራ ማለት ነው። ቴክስት አሁን ለምሳሌ እኔ እያወራሁኝ እንደዚህ አይነት ቴክስት ሲገባ ትንሽ ለተመልካቹ አሪፍ ነው። ምክንያቱም አቴንሽኑን ይይዝላችኋል። ስለዚህ እኔ ዝም ብዬ ከማወራ እንደዚህ አይነት ቴክስቶች ሲገቡ አሪፍ ስለሆነ እነሱን ቴክስቶች በቀላሉ እዚህ ጋር ዲፎልቶችን ማስገባት ትችላላችሁ። እንደዚህ ብላችሁ ለምሳሌ ይሄ ዲፎልት ቴክስት ነው። ካፕከት ላይ ደግሞ በጣም ብዙ ነገሮች አሉ። ስለዚህ ቴክስት ኢፌክቶችን እዚህ ጋር ቴክስት ኢፌክት ላይ ስትገቡ በጣም ብዙ ቴክስት ኢፌክቶች አሉ። እነዚህም በቀላሉ መጠቀም ትችላላችሁ ዳውንሎድ እያደረጋችሁ ማለት ነው። ትሬንዲንግ የሆኑ እንዲሁም ደግሞ የፈለጋችኋቸውን ሜታ ግሎዎች አሉ። እነዛን በጣም ጽድት ያሉ ናቸው። እንደዚህ አይነት ኢፌክቶችን ለምሳሌ መጠቀም ትችላላችሁ። ስትጠቀሙ ይችን የፕላስ ምልክቷን ተጭናችሁ እንደምታዩት ይኸው እዚህ ጋር ፕሌይ ብለው ይሄን ይጨምርልኛል ማለት ነው። ሶ በዚህ መልኩ እንደዚህ እየመረጣችሁ የምትፈልጓቸውን ቴክስት ኢፌክቶች መጠቀም ትችላላችሁ እዚህ ላይ። ምክንያቱም በጣም አሪፍ አሉ ማለት ነው። እዚህ ጋር እንደምትመለከቱ በጣም ብዙ አሉ። ሶ እነዚህን ሴሌክት እያደረጋችሁ ብቻ መጠቀም ነው የሚጠበቅባችሁ ማለት ነው። ሌላኛው ደግሞ ቴክስት ቴምፕሌቶች አሉ። ቴምፕሌት ሲባል ደግሞ ላሳያቸው። ቴክስት ቴምፕሌት ራሱን የቻለ ቴምፕሌቶች አሉ። ስለዚህ እነዚህን ቴምፕሌቶች መጠቀም ትችላላችሁ። እዚህ ጋር እንደምታዩት አሁን ለምሳሌ ይሄንን ዳውንሎድ አድርጌ ላሳያችሁ። ይሄንን ዳውንሎድ የሆነውን ፕላስ ብትሉት እዚህ ጋር አሁን ኤዲት ማድረግ ትችላላችሁ። እዚህ ጋር የፈለጋችሁትን ሄሎ እዚህ ጋር ሄሎ ብትሉ አሁን ይሄ እናንተ የጻፋችሁትን ያመጣላችኋል ማለት ነው። እንደምትመለከቱት ሄሎ ብሎ እንደዚህ ይጽፍላችኋል ማለት ነው። ስለዚህ እነዚህ ቴክስት ቴምፕሌቶች ናቸው የሚባሉት ማለት ነው። ቴክስት ኢፌክቶች ደግሞ እዚህ ጋር እንደምትመለከቷቸው ምንም አይነት እንቅስቃሴ የላቸውም፣ ግን እነዚህንም መጠቀም ትችላላችሁ። እነዚህኞቹ ግን ቴክስት ቴምፕሌት ይባላሉ። እነዚህንም በዚህ መልኩ መጠቀም ትችላላችሁ ማለት ነው። በጣም ብዙ ናቸው እንደምታዩቸው ቴክስት ቴምፕሌቶች ራሱ። እዚህ ጋር ውሾች አሉ። ላይክ ፎሎ ሼር የሚባሉትን ደግሞ ዩቲዩብ ላይ ከሆነ የምትሰሩት እነዚህ ነው። እዚህ ጋር በቀላሉ ምንም አይነት አኒሜሽን መጨመር ሳይጠበቅባችሁ እዚህ ጋር ቁጭ ብሎ ታገኛቸዋላችሁ። ቲክቶክ የምትሰሩ ከሆነ ቲክቶክ ይኸው እዚህ ጋር ያላችሁ ቴምፕሌት የቲክቶክ ማለት ነው። እዚህ ጋር የሚጠበቅባችሁ ዩዘር ኔማችሁን ብቻ ማስገባት ነው። ለምሳሌ ላሳያችሁ። እዚህ ጋር አዳረኩት ታይም ላይን ላይ ወሰድኩት። ዶንት ታይም ላይን ምን እንደሆነ ወደ በኋላ ላይ ማሳያችሁ ምነግራችሁ ይሆናል፣ አዲስ ከሆናችሁ ማለት ነው። ሶ እንደምታዩት ቲክቶክ ለምሳሌ እዚህ ጋር መጣ። ስለዚህ እናንተ እቺን ዳብል ክሊክ አድርጋችሁ ዩዘራችሁን አፕ ክሬተር እንደምትመለከቱት ለምሳሌ አሁን እኔ እንደዚህ ሆነ ማለት ነው። እቺን ሰፋ አድርጋት ለምሳሌ ሀብ ብለው እንደዚህ እንደምትመለከቱት ዩዘሬን በዚህ መልኩ ይጽፍልኛል ማለት ነው። ሶ በዚህ መልኩ እናንተም የፈለጋችሁትን መጠቀም ትችላላችሁ። እናንተ ብቻ ክሬቲቭ መሆን ነው የሚጠበቅባችሁ። ቴክስት ላይ ሌላ እንደምትመለከቱት ካፕሽኖችን ማዘጋጀት ትችላላችሁ። ለምሳሌ አሁን የሆነ እንግሊዘኛ ከሆነ ኦዲዮ ወይም ደግሞ ቪዲዮን በቀጥታ አውቶ ጀነሬት ያደርግላችኋል። እዚህ ጋር ትመርጣላችሁ። በመቀጠል ጀነሬት ስትሉት ካፕሽኑ ሙሉን ይሰጣችኋል ካለ ማለት ነው። ካፕሽኖችንም እዚህ ጋር ጀነሬት ማድረግ ትችላላችሁ ማለት ነው። ሌላኛው ነገር ደግሞ ስቲከሮች አሉ። እዚህ ጋር እንደምትመለከቱት ስቲከሮችን መጠቀም ትችላላችሁ። እዚህ ጋር ኢሞጂዎች አሉላችሁ፣ ስቲከሮች አሉ። ሶ እነዚህን በፈለጋችሁ ሰዓት በተለያዩ ቦታዎች ላይ እነዚህን እንደ ሪአክሽን የሚጠቀማችሁ ማስገባት ትችላላችሁ። ለምሳሌ የሆነ ድንገት ስትወሩ ሪአክት የሚደረግበት ሲቹዌሽን ከሆነ ይሄንን መጠቀም ትችላላችሁ። ይሄን እንደምትመለከቱት ድንገት እያወራችሁ እናንተ የምትፈልጉት ከሆነ ይሄንን ሪአክት ማድረግ ትችላላችሁ ማለት ነው። በጣም ብዙ ናቸው እንደምትመለከቱት፣ እነዚህንም መጠቀም ትችላላችሁ ማለት ነው። ሶ ሌላ ስቲከር ላይ ምን አለ? ሼፖች አሉ። ሼፖችን ከፈለጋችሁ በዚህ መልኩ መጠቀም ትችላላችሁ። ሌላኛው ደግሞ ወደ ኢፌክት ስንመጣ ኢፌክቶች ላይ ደግሞ ቪዲዮአችሁን ወይም ደግሞ ቪዲዮአችሁ ላይ ተጽዕኖ ሊፈጥሩ የሚችሉ ወይም ደግሞ በጣም ብዙ ኢፌክት ወይም ደግሞ ለውጥ ሊፈጥሩ የሚችሉ ማለት ነው። ለምሳሌ ላሳያችሁ። አሁን እዚህ ጋር እንደምትመለከቱት አለው ቪዲዮ ላይ ሲጀምር እንደዚህ አይነት ኢፌክት እንዲገባ ከፈለጋችሁ ሶ እነዚህን ደግሞ በተለያየ አንግል መጠቀም ትችላላችሁ። እንደምታዩት ቪዲዮአችሁ ሲወጣ ሲገባ ዙሞችን፣ ብለሮችን፣ ባክግራውንድ ላይ ያለውን ነገር ምናምን መቀየር ትችላላችሁ እዚህ ጋር ማለት ነው። እዚሁ ቪዲዮ ኢፌክት ላይ ራሱ በጣም ብዙ ነገር ነው ያሉት። ስክሪን አለ፣ ስፓርክ አለ፣ ቴክስቸር አለ እንደምታያችሁ ማለት ነው። ኮሚክ ስፕሊቲንግ ምናምን አለ። እነሱን እየመረጣችሁ እናንተ ቪዲዮ ላይ ቢጨመሩ
ውበት ይሰጣሉ ወይም ደግሞ አትራክት ሊያደርጉ ይችላሉ የምትሏቸውን እየፈለጋችሁ መምረጥ ትችላላችሁ ማለት ነው። ሌላኛው ደግሞ ቦዲ ኢፌክት አለ። ለምሳሌ ፊታችሁ ላይ አይናችሁ ላይ እንዲቀየር የምትፈልጉት ከሆነ እነዚህን መጠቀም ትችላላችሁ። ለምሳሌ አይናችሁ እንደዚህ እንዲያበራ የምትፈልጉት ከሆነ አሁን እንደዚህ እንደምታዩት ማለት ነው። ሌላኛው ደግሞ እዚህ ጋር አሁንም የተለያዩ ኢፌክቶች አሉ። እንደዚህ ግሊች ምናምን ኢፌክት እንደምትፈልጉ ከሆነ እንደዚሁ መቀየር ትችላላችሁ ማለት ነው። ወደ ኔክስት ስንሄድ ደግሞ ትራንዚሽን ማለት ደግሞ ከአንዱ ቪዲዮ ወደ ሌላ ቪዲዮ ወይም ደግሞ ከአንድ ከት ወደ ሌላ ከት ሲሄድ ምን አይነት ትራንዚሽን ይኖረዋል የሚለውን ደግሞ እዚህ ጋር መወሰን ትችላላችሁ። ለምሳሌ እዚህ ጋር ከአንድ ቪዲዮ ወደ ሌላ ቪዲዮ ሲሄድ እንደምትመለከቱት በዚህ አይነት መልኩ ይሄድ እንዲህ በዚህ መልኩ አሁን ለምሳሌ እኔ ድራግ ባደረገው ምንም አይነት ቪዲዮ ስለሌለ ትራንዚሽን አይሰጠኝም። ስለዚህ ወደ በኋላ ላይ ግን አሳያችኋለሁ። ስለዚህ ቀጣይ ፓርቶች ላይ ግን ማሳያችሁ ስለሚሆን ቀጣይ እንጠቀመዋለን። ትራንዚሽን ማለት አይዲያውን ብቻ እንድትይዙ ነው። ከአንድ ከት ወደ ሌላ ከት ስንሄድ ትራንዚሽን ግዴታ ያስፈልገናል። ዝም ብሎ የሆነ ቪዲዮ ከሚገባ ዝም ብሎ ሲገባ ብዙ ውበት አይኖረውም። ግን ከአንድ ከት ወደ ሌላ ከት ሲገባ ግን የሆነ ትራንዚሽን ቢጨመርበት በጣም ጉድ የሆነ እይታ ይኖረዋል ማለት ነው። ስለዚህ እነሱን እናንተ በፈለጋችሁት አይነት ትራንዚሽኖችን ተጠቅማችሁ ማስገባት ትችላላችሁ ማለት ነው። ስለዚህ ሌላኛው ደግሞ ካፕሽን ነው። ካፕሽን እዚህ ጋር እንደምትመለከቱት ቅድም አሳያቻችሁ ነበረ። ቪዲዮአችሁን ታይም ላይኑን ብቻ ሴሌክት አድርጋችሁ ካፕሽን ጄነሬት ማለት ነው የሚጠበቅባችሁ። ሙሉውን የምታወሩትን አማርኛ ጄነሬት አያደርግም፣ ግን በእንግሊዝኛና ሌሎች ቋንቋዎችን እዚህ ጋር በተመረጡት ማለት ነው እዚህ ጋር ባሉት ሙሉ ለሙሉ ይቀይርላችኋል ማለት ነው። ምንም አይነት ያወሩትን ነገር ጄነሬት ያደርግላችኋል። ፊልተር ደግሞ ያው እንደምታውቀው ፊልተሮች ወይም ደግሞ ሙሉ ለሙሉ የፊታችንን ገጽታ ወይም ደግሞ እኛ ባክግራውንድ ላይ ያለውን ይችላል እንደዚሁም አካባቢያችን ላይ ቪዲዮ ስንቀርጽ ያሉት አካባቢዎቻችን ላይ ያሉትን ሙሉ ለሙሉ ኢፌክቱን የሚቀይር ማለት ነው። ስለዚህ የተለያዩ ኢፌክቶች አሉ። እነሱን ኢፌክቶችም እዚህ ጋር መጠቀም ትችላላችሁ። ሌላኛው ነገር ደግሞ አንድ የሚቀራላ አጀስትመንት ደግሞ የቪዲዮአችሁ ዋና ሜን ፖይንት ነው። ምክንያቱም ቪዲዮአችሁን ስትቀርጹ አመታችሁ ቪዲዮአችሁን ኤዲት ስታደርጉ አጀስትመንቶችን ማስተካከል ይኖርባችኋል። አጀስትመንት ሲባል ሁለቶችን ልትጠቀሙ ትችላላችሁ። ደግሞ ከለር ግሬዲንግ ስታደርጉ በትክክል ግሬድ የምታደርጉት አጀስትመንት ላይ ነው። ምክንያቱም ከለሮችን የሚደምቁ የሚደበዝዙ አይነት ከለሮችን እያደመቃችሁ እያደበዘዛችሁ በደንብ ግሬድ ማድረግ ስለሚጠበቅባችሁ አጀስትመንት በጣም ወሳኝ ፓርት ነው ማለት ነው። ስለዚህ በደንብ የምናየው ይሆናል በቀጣይ ፓርቶች ላይ ማለት ነው። ስለዚህ ከላይ ያሉትን እዚህ ጋር ያሉትን ፓርቶች በዚህ መልኩ እናጠቃላለን። ኔክስት ላይ ደግሞ እንደምትመለከቱት እዚህ ጋር ይቺ ፕላስ ምልክት አለች። ይቺ ምንድነው ታይም ላይን ለመጨመር ስንፈልግ እንደምትመለከቱት ታይም ላይን 1 2 3 በዚህ መልኩ መጨመር እንችላለን ማለት ነው። ሌሎች ታይም ላይኖች ስንሰራ ማለት ነው ካስፈለገ። አሁን ግን እኛ አንፈልግም፣ አንድ ታይም ላይን ላይ መስራት ስለምንችል ማለት ነው። በዚህ መልኩ ዲሌት ማድረግ ሲፈልጉ ራይት ክሊክ ካደረጋችሁ በኋላ እዚህ ጋር ዲሌት ማድረግ ነው የሚጠበቅባችሁ። ሌላኛው እቺ የምትመለከቷት ደግሞ ሰሌክት ለማድረግ ነው። ያ ማለት እዚህ ጋር ታይም ላይን ይኖራችኋል። ለምሳሌ ላሳያችሁ እዚህ ጋር ኢምፖርት አድርጌ ያንን ቪዲዮ ማለት ነው። ስለዚህ አሁን ለምሳሌ ይሄ ቪዲዮ ፉቴጃችን አለ። ይሄንን ሰሌክት ማድረግ ብንፈልግ እዚህ ጋር ሰሌክት ብለን እቺን ሰሌክት እናደርጋለን ማለት ነው። ሌሎችም አሉ። ስፕሊት ማድረግ ከፈለግን እንደምትመለከቱት የት ጋር ከት ማድረግ እንደምንፈልግ እዚህ ጋር የመቆረጫ ምልክት አለ። እዚህ ጋር ለምሳሌ ከት ማድረግ ብንፈልግ ይሄን አንዴ ብቻ ነው ስፕሊት ያደርገዋል ማለት ነው። ስለዚህ ግን ይሄንን ካልፈለግነው እቺ ደግሞ የምታዩት ቀስት አንዱ ናት። ስለዚህ በዚህ መመለስ እንችላለን ማለት ነው አንዱ ብለን። ሌላኛው ደግሞ እዚህ ጋር ሰሌክት አድርገን የተለያዩ ሌፍት እና ፎርዋርድ ስፕሊቶችም አሉ። በዚህ መልኩ መጠቀም እንችላለን። ሌላኛው እንደምትመለከቱት አንዱ ሪዶ አለ። አንዱና ሪዶ በፊት ወደ ነበረ ቪዲዮ ለመመለስና ደግሞ ከኋላ ወደ ነበረ ቪዲዮ ለመመለስ ማለት ነው። እኛ ስንሰራ የነበሩትን ቪዲዮዎች ወይም ደግሞ ቆርጠን ከሆነ ወዳልተቆረጠው ቪዲዮ መልሶ ለመመለስ አንዱ እንላለን ማለት ነው። ሌላኛው ደግሞ እንደዚህ ሰሌክት ካደረግን በኋላ ታይም ላይናችን እዚህ ጋር ከተሳንጠቀም ብቻ እዚህ ጋር በምትመለከቱት ለሁለት እንዲከፍልልን ከፈለግን እቺ የምትመለከቷትን ስፕሊት የምትለዋን እቺን ብቻ ናት ቪዲዮውን ለሁለት ከፍለው ማለት ነው እንደምትመለከቱት። ይሄንን ለመመለስ ኮንትሮል ፕላስ ዜድ እንጫናለን ማለት ነው። ስለዚህ አንድ ታይም ላይን ያደርገዋል ወይም ደግሞ አንድ ፉቴጅ ያደርገዋል ማለት ነው። ሌላኛው ነገር ደግሞ እዚህ ጋር እንደምትመለከቱት ከዚህኛው በኩል ደብዘዝ ያላለ ከዚህኛው በኩል ደግሞ ድምቅ ያላለ። ስለዚህ ይሄን ባረገው አሁን ከዚህ በኩል ያለውን ወይም ደግሞ በሌፍት ሳይድ ያለው ሙሉ ለሙሉ አጠፍተ በራይት ሳይድ ያለውን ብቻ አድርግልኝ ያልኩት ነው። አሁን ይሄን ብቻ ነው ሙሉ ለሙሉ በዛ ሳይድ ያለውን ያጠፋዋል ማለት ነው። ስለዚህ አንዱን በለው በዚህ መልኩ ማድረግ እንችላለን ማለት ነው። ሌላኞቹ በዚህ በተመሳሳይ ናቸው። እዚህ ጋር ደግሞ እነዚህን ሁሌም ኦን ማድረጋችሁን እርግጠኛ ሆኑ። ተርን ኦፍ ሜን ትራኮችን ማጂኮችን ትራክ ለማድረግ ነው። እንዲሁም ደግሞ የኛው ተርን ኦፍ አውቶ ስናፒንግ ለማድረግ የኛው ደግሞ ሊንኬጆችን አሁን ለምሳሌ እዚህ ጋር ከት ብናደርገው
ከት ብናደርገው ይሄን እንደምትመለከቱት እዚህ ጋር ሳደርገው ይለያቸዋል። እዚህ ጋር አሁን ይሄን እቺን ግዴታ ተርን ማድረግ አለባችሁ። አሁን ይሄን እዚህ ጋር ቁጭ ባደርገው ላሳያችሁ። እንደምትመለከቱት አሁን ለምሳሌ ይሄንን ኦን አድርጌና ኦፍ አድርጌ ላሳያችሁ ሊንኬጆችን ማለት ነው። አሁን ይሄን እንደዚህ ኦፍ አድርጌ እንደዚህ በመሞክርበት ሰዓት የት ጋር ሊንክ እንደማደርገው አያሳየኝም። ማለት እዚህኛው ጋር ግጥም እንዲልልኝ እንዴት እንደማደርገው አያሳየኝም፣ ትንሽ ይከብዳል። እቺን ግን አሁን ለምሳሌ እቺን ኦን ባደርጋት ሊንኬጇን ኦን ባደርጋት እዚህ ጋር ሊንክ ሲያደርጋት ግጥም ይልልኛል ማለት ነው። እንደምትመለከቱት ትንሽ ጠጋ ብቻ ማድረግ ነው የሚጠበቅብኝ። ስለዚህ በዚህ መልኩ መጠቀም ትችላላችሁ። እነዚህን ሁሌም ሲሰሩ ኦን አድርጓቸው፣ ምክንያቱም በጣም ነው የሚጠቅማችሁ። በዚህ መልኩ መጠቀም ትችላላችሁ። ሌላኛው ደግሞ በዚህ ሳይድ እንደምትመለከቱት ቴክስቶች አሉ። ቪዲዮአችሁ ላይ ያሉትን ቴክስቶች እዚህ ጋር ካፕሽን ካስገባችሁ ሙሉ ለሙሉ ቪዲዮአችሁ ላይ ያሉትን ቴክስቶች ያመጣላችሁ ማለት ነው። ሌላኛው ቪዲዮዎች ነው። ቪዲዮዎችን ኤዲት ስታደርጉ እዚህ ጋር ስኬል አፕ ስኬል ዳውን ለማድረግ ያ ማለት ስኪ ፍሬሞችን ለማሰር እዚህ ጋር ስኬሎችን መጠቀም ትችላላችሁ። ሌላኛው ብሌንዲንግ፣ ስታቢላይዚንግ፣ ሬዲዩሲንግ ኢሜጅ ኖይዝ የኢሜጆችን ወይም ደግሞ የቮይሶችንም ኖይዝ ለማድረግ ለመቀነስ የቪዲዮዎችን እዚህ ጋር መግባት ትችላላችሁ። ብለር ለማድረግ ቪዲዮዎችን እንደዚሁ እዚህ ጋር ነው የምንገባው። ሙሉ ለሙሉ ያለው ነገር ይሄንን ይመስላል ማለት ነው። አውዲዮ ላይ ደግሞ እንደምትመለከቱት እዚህ ጋር ፌድ አውት ፌድ ለማድረግ እንዲሁም ደግሞ ቮሊዩም ለመጨመር ፌድ ማለት መጀመሪያው ላይ ሲገባ በጣም ትንሽ ዝቅ ብሎ ይግባ ማለት ነው። ፌድ አውት ማለት ደግሞ ሲወጣ ቪዲዮአችን የአውዲዮ ሲጠፋ አውዲዮ ሲወጣ ቪዲዮ ያለቀ ሲሄድ ድምፁ ዝቅ እያለ ይሄድ ማለት ነው። በዚህ መልኩ ነው የምንጠቀመው ማለት ነው። እንዲሁም ደግሞ ድምጽ ላይ የማይመች ነገር ካለው ሬዲዩስም ያደርግልናል ወይም ደግሞ ኢናንስ ቮይስ ያደርግልናል። ያ ማለት ባክግራውንድ ላይ የሚጮዎቹ ምናምን እነሱን ያጠፋልናል ማለት ነው። እዚህ ጋር ኢናንስ ወይም ደግሞ ሬዲዩስ ነው ይዝ ካልነው ማለት ነው። ሌላኛው ስፒድ አለ። ስፒድ ራምፕ ምናምን የምትጠቀሙ ሰዎች ካላችሁ ስፒድን በደንብ እናያለን ማለት ነው። አኒሜሽኖችንም እዚህ ጋር መጠቀም እንችላለን። ሲገባ ሲወጣ ዙም ኢን ዙም አውት እነሱን በፈለግነው አንግል መጠቀም እንችላለን። ሌላኛው እዚህ ጋር አጀስትመንት ነው። ቅድም አውርተንበታል። አጀስት ማድረግ እንችላለን። ከለር ኮሬክሽኖችን ምናምን በደንብ አጀስት ለቶችን መጠቀም እንችላለን። ለት ማለት ኦልሬዲ የተሰሩ ከለር ኮሬክሽኖች ወይም ደግሞ ምርጥ ተደርገው አንድ ቪዲዮ ላይ ቢጨመሩ የቪዲዮውን ከለር ግሬዲንግ በጣም ያሳምራሉ የሚባሉትን ለቶች እንዴት መጠቀም እንደምንችል እናያለን ማለት ነው። እንደምትመለከቱት ነው ኦቨርኦል ያለው ኢንተርፌስ ይሄንን ይመስላል። በፓርት 2 እንገናኝ። ኢምፖርት አድርገን አንድ ቪዲዮ ኤዲት እናደርጋለን ማለት ነው። ስቴይ ቱንድ፣ ምክንያቱም የቀጣዩ ደግሞ በጣም ወሳኝ ስለሆነ ማለት ነው። አሁን ኦቨርኦል ያለው ኢንተርፌስ ወይም ደግሞ ቱሎቹን ያሳያችሁ፣ ቀጣይ ደግሞ እንዴት እንደምንጠቀማቸው እናያለን ማለት ነው። አንድ ቪዲዮ ወስደን ሰብስክራይብ ያላደረጋችሁ ካላችሁ አሁን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም ደግሞ ቪዲዮንም ላይክ ብታደርጉት ለኔ ይጠቅመኛል።